ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን እንደምን ቆይታችኋል እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ከመረጃዎቻችን አንዱ የሆነው አረ ወዴት እየሄድን ያስባለኝ መረጃ ነው። እጅግ ጭካኔ የተሞላበት ዘመን ላይ ነን። ወላጆች በጣም ጥንቃቄ አድርጉ። የ3 ዓመት ህፃንን ምንም የማታውቅ በቆጮ መቁረጫ ቢላዋ ወይም ወራሜ አንገቷን የቀኝ እጇን 3 ጣቶቿን ቆራርጣ የገደለችውን ግለሰብ በተመለከተ ያገኘነውን መረጃ የምናስደምጣችሁ ነው። ሌላኛው የቀን ጎዶሎ የታየበት ነው። እጅግ የሚዋደዱ ባልና ሚስቶች እንደተቃቀፉ ለማየት ለመስማት በሚከብድ መልኩ ልጆቻቸውን ባዶ ቤት ጥለው ሞተው ተገኝተዋል። በአካባቢው የነገሰው ፀሐይ ሳይሆን ከተማውን ክው ያደረገ ጥቁር ሀዘን ነው። ጉዳዩን አስመልክቶ ያገኘነው መረጃ ወደ እናንተ የምናቀርበው ነው። ሌላኛው መረጃችን ዳግም ያገረሸው የአሜሪካና የኢራን ከፍተኛ ውጥረት። አሜሪካ የጦር መርከቦቿን ወደ ኢራን ተልኮ በመስጠት ላከች። ኢራንም ደግሞ የጦር መርከቦቿን አዘጋጅታለች። ጉዳዩን አስመልክቶ መረጃ ይዘናል። ይህንንም ወደ እናንተ የምናደርሰው ነው። ሌላኛው ወደ ሀገር ውስጥ መረጃ ስንመለስ ቤታቸው በገባች በ3ኛ ቀን ገንዘብ ሰርቃ ሄዳለች በማለት የቤት ሰራተኛዋን ባልተረጋገጠ መረጃ 3000 ብር ይዛ ጠፍታለች በማለት የገደለው ተከሳሽን በተመለከተ ያገኘነው መረጃ አለ። ይህንንም ወደ እናንተ እናቀርባለን። ክቡራን አድማጭ ተመልካቾቻችን የዛሬ መረጃችን አንዳንዱ ለመማሪያ ለማስተማሪያ፣ ሌላው ደግሞ ለጥንቃቄ ነው። ታዲያ እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ መሰል መረጃ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቶ መጫኑ እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ጀምሩ። ወደ መረጃችን ስንሻገር የአሜሪካ የጦር መርከቦች ወደ ኢራን እያቀኑ መሆናቸውን ትራምፕ ተናገሩ። ኢራን ተቃዋሚዎቿን በመግደልና የኒውክሌር ፕሮግራሟን መልሳ በመጀመሯ ያስጠነቀቁ ያሉት ዶናልድ ትራምፕ የጦር መርከባቸውን ወደ አካባቢው ማሰማራታቸውን ተናግረዋል። ፕሬዚዳንቱ ከስዊትዘርላንድ ወደ ሀገራቸው ሲመለሱ እንደገለጹት የጦር መርከቦች ቡድን መንቀሳቀሱን ነገር ግን በኢራን ላይ እንደማይጠቀሟቸው ተስፋ እንዳላቸውም ተናግረዋል። አስፈላጊ ከሆነ በማለት በርካታ መርከቦችን ወደዚህ አቅጣጫ እያመራ ነው። ምንም ነገር እንዳይከሰት ነው የምንፈልገው፣ ነገር ግን በጣም በቅርበት ነው የተከታተልናቸው ያለ ነው ሲሉ ትኩረታቸውን ኢራን ላይ መሆኑን ትራምፕም ገልጸዋል። ስማቸው ያልተጠቀሰ የአሜሪካ ባለስልጣናት የጦር አውሮፕላን ተሸካሚ ዩኤስኤስ አብርሃም ሊንከን የተባለው የጦር መርከብን ጨምሮ ሌሎች አውዳሚ መርከቦች በቀጣይ ቀናት ወደ መካከለኛው እንደሚደርሱ መናገራቸውን ሮይተርስም ዘግበዋል። በቀጠናው ያሉት የአሜሪካ ወታደሮች ስፍራዎችን ከኢራን ጥቂቶች ለመጠበቅ ተጨማሪ የአየር ጥቃት መከላከያ ስርዓቶችን በመካከለኛው ምስራቅ ለመከተል የታሰበ ነው ሲሉ አንድ ባለስልጣን ገልጸዋል። በኢራን ውስጥ የተቀሰቀሰው ተቃውሞ ተባብሶ ከአሜሪካ ጋር የነበረው ፍጥጫ በጠነከረበት ባለፈው ሳምንት በኤሲያ ፓሲፊክ አካባቢ ተሰማርተው የነበሩ የአሜሪካ መርከቦች ወደ አካባቢው ጉዞ ጀምረዋል። ትራምፕ በርካታ ተቃዋሚዎች በተገደሉበት ጊዜ አሜሪካ ጣልቃ እንደምትገባ በተደጋጋሚ ሲያስጠነቅቁ የቆዩ ሲሆን ተቃውሞ ግን እየቀዘቀዘ መጥቷል። ከተቃውሞ ጋር በተያያዘ ቁጥር ስራ የዋሉ ሰዎች ኢራን እንዳትገድል በሰጡት ማስጠንቀቂያ 840 የሚደርሱ ሰዎችን ህይወት ማዳናቸውን ትራምፕም ተናግረዋል። አሁን የምንሄደው ወደ ፖሊስና ህብረተሰብ መረጃችን ነው። እጅግ በጣም ሰቅጣጭ ነው። የ3 ዓመት ህፃንን በቢላዋ ቆራርጣ የገደለችን ግለሰብ በተመለከተ ወዳገኘነው መረጃ እናምራ። ከሳሽ የጌዲዮ ዞን አቃቢ በተከሳሽ ሰንበቴ ታደለ ላይ ከባድ የሰው ግድያ ወንጀል ክስ ያቀረበበት ሲሆን የቀረበባት ክስ ይዘትም ተከሳሿ ግንቦት 27 ቀን 2017 ዓ.ም ከቀኑ 11 ሰዓት በሚሆንበት ጊዜ በኮቾሬ ወረዳ ሽፎ ቀበሌ ልዩ ቦታው ኤጀርሳ ህዋስ ተብሎ በሚጠራ አካባቢ ሰውን ለመግደል በነበራት ሀሳብ መነሻ ሟች ሚጢጢ እርዳቸው የተባለችውን የ3 ዓመት ህፃን ምንም የማታውቀውን በቆጮ መቁረጫ ቢላዋ ወይም ወራሜ አንገቷን፣ ቀኝ እጇን፣ 3 ጣቶቿን ቆራርጣ የደም ቱቦቿን በመቆራረጣቸው ደም በመፍሰሱ ህይወቷ እንዲያልፍም አድርጋለች። ስለሆነ ተከሳሿ ራሷን መከላከል የማትችለው ጨቅላ ህጻን በተለይ ጭካኔ፣ ነውረኝነት አንገቷን ቆርጣ የገደለቻት በመሆኑ በ1997 ዓ.ም የወጣውን የወንጀል ህግ አንቀጽ 539 ህዝባር 1 ሀስር የተመለከትነውን በመተላለፍ በፈጸመችው ከባድ የሰው ግድያ ወንጀል ተከሳለች የሚልም ነው። ተከሳሿም ስለ ድርጊቱ ስትጠየቅ ወንጀሉን አልፈጸምኩም፣ ጥፋተኛ አይደለሁም ስትል ክዳ በመከራከሯ ችሎቱ የህግ ምስክሮችን አቅርበው እንዲያስረዱ በማዘዙ ሐምሌ 21 ቀን 2017 ዓ.ም በዋለው ችሎት የቀረቡት 3 የህግ ምስክሮችም ተሰምተዋል። የቀረቡት ምስክሮችም ከሳሽ በክሱ ላይ የዘረዘረውን ድርጊት ተከሳሽ ስለመፈጸሟ በበቂ ሁኔታ በማስረዳቱ ተከሳሽ መከላከያ ምስክሮችን እንድታቀርብ የታዘዘ ቢሆንም ተከሳሽ መከላከያ ማስረጃ ማቅረብ እንደማትችልና እንደሌላት በጽሁፍም አሳውቃለች። በዚሁ መሰረት የጌዲዮ ዞን ከፍተኛ ፍርድ ቤት ጥር 15 ቀን 2018 ዓ.ም በኋላው የወንጀል ችሎት በወንጀል ህግ አንቀጽ 539 ህዝባር 1 ሀስር የተመለከተውን በመተላለፍ ተከሳሽ በአደራ እንድትጠብቅ የተቀበለችውን ምንም የማታውቅ የ3 ዓመት ህጻን ልጅ
ተገቢ ጥበቃና እንክብካቤ ከማድረግ ይልቅ አስባ በጨካኝነት በነውረኝነት ሆን ብላ የፈጸመችው አደገኛ ወንጀል በመሆኑ በተከሰሰችበት የወንጀል ሕግ ተከሳሽ ሰንበቴ ታደሰ በሞት እንድትቀጣ መወሰኑን የጌዲዮ ዞን ከፍተኛ ፍርድ ቤት ሕዝብ ግንኙነት ጠቅሶ የደቡብ ምስራቅ ኢትዮጵያ ክልል ፖሊስ ኮሚሽን የሕዝብ ግንኙነትና የደቡብ ምዕራብ ኢትዮጵያ ክልል ፖሊስ ኮሚሽን የሕዝብ ግንኙነትና ኮሚኒኬሽን ዘግበዋል። ሌላኛው መረጃችን ቤታቸው በገባች በሶስተኛ ቀን ገንዘብ ሰርቃ ሄዳለች በማለት የቤት ሰራተኛውን በሰቅጣጭ ሁኔታ የገደለው ተከሳሽን በተመለከተ ወዳገኘነው መረጃ እናምራ። በደቡብ ኢትዮጵያ ክልል በወላይታ ዞን ኡምቦ ወረዳ በጠበላ ከተማ አስተዳደር የወንጀል ድርጊቱ ተፈጽሟል። ተበዳይ በተቀጠረችበት ሶስተኛ ቀን ከተከሳሽ ወላጅ እናት ጋር ባለመግባባት ስራ አቁማ ወጥታ በመሄድ ላይ እያለች አባት ለልጃቸው 3000 ብርና ልብስ ዘርፋ ወጥታለች በማለት ስልክ ይደውላሉ። በዚህ ተከሳሽ ወርቁ ታረቀኝ የተባለ ሲሆን በግምት ከምሽቱ 2 ሰዓት አካባቢ በሰጡት መረጃ ልጅ ካለበት ቦታ ተነስቶ ተከታትሎ በመያዝ ከቤታችን ንብረት ዘርፈሽ ሄደሻል በማለት በዱላ ደብድቦ ህይወቷ እንዲያልፍ ማድረጉን የጠበላ ከተማ አስተዳደር ፖሊስ ጽፈት ቤት የታክቲክ ምርመራ ወንጀል ማስተባበሪያ ኃላፊ ረዳት ኢንስፔክተር ተመስገን ታምራት ለብስራት ሬዲዮም ተናግረዋል። በዚህ ወንጀል ድርጊት የተጠረጠረው ወርቁ ታረቀኝ ምርመራውን በተገቢው መንገድ አጣርቶ በሰውና በሰነድ ማስረጃ አስደግፎ ለአቃቢ ሕግ ጽፈት ቤትም ያስተላልፋል። አቃቢ ሕግም የተላለፈውን የተከሳሽ ምርመራ መዝገብ ከተመለከተ በኋላ ክስ መስርቶ ወላይታ ዞን ከፍተኛ ፍርድ ቤት መዝገቡን ያቀርባል። የወላይታ ዞን ከፍተኛ ፍርድ ቤትም ከአቃቢ ሕግ የቀረበለትን መዝገብ ሲመለከት ቆይቶ ተከሳሽ ወርቁ ታረቀኝ ጥፋተኛ መሆኑን በማረጋገጥ በ11 ዓመት ጽኑ እስራት እንዲቀጣ ወስኖበታል ሲሉ የጠበላ ከተማ አስተዳደር ፖሊስ ጽፈት ቤት የታክቲክ ወንጀል ምርመራ ማስተባበሪያ ክፍል ኃላፊ ረዳት ኢንስፔክተር ተመስገን ታምራት ጨምረውም ተናግረዋል። ሌላኛው በወላይታ ዞን የሁለት ባልና ሚስቶች ህይወት ባንዴ ጠፍቷል። ጉዳዩን በተመለከተ ወደ ዝርዝር መረጃ እናምራ። በወላይታ ዞን ጠበላ ከተማ ትናንት ጥር 15 ቀን 2018 ዓ.ም የነገሰው ፀሐይ ሳይሆን ከተማውን ክው ያደረገ ጥቁር ሐዘን ነው። ሳሚና ቡርቴ በሳቅ ጀምረውት የነበረ የጠዋት ጉዞ በአስፋልት ላይ ደማቸው ተቀላቅሎ ነፍሳቸው በአንድነት ተሳስራ አጠናቀዋል። ንጋት ላይ ሳሚ እንደወትሮ በፈገግታ ተነስቶ ሞተር ሳይክሉን አስነሳ። ቡርቴ ደግሞ ልጆቿን ደባብሳ ግንባራቸውን ስማ ደናውኑ ብላ ከሳሚ ጀርባ ተሳፈረች። ሳሚ በጠበላ ከተማ ለትንሽ ለትልቁ የሚሰጠው ክብር፣ ለስራ ያለው ታታሪነት በሁለቱም ዘንድ የሚወደድ የከተማው እንቁ አድርጎታል። ቡርቴ ደግሞ የቤቱ ምሰሶ፣ የሳሚ የልብ ትርታና የልጆቹ አለኝታም ነበረች። ቶሎ እንመለሳለን የሚለው የሳሚ መጨረሻ ቃል ዛሬ በቤቱ ግድግዳዎች ላይ እያስተጋባ ቀረ። ረፋድ 3 ሰዓት ከሩብ ላይ ከጠበላ ወደ ወላይታ ሶዶ ይጓዝ የነበረው ኮር 3 የህዝብ መመላለሻ ሚኒባስ የሞት መልእክተኛ ሆኖ ከፊት ለፊታቸው መጣ። አደጋው ሲከሰት የተሰማው ድምጽ የብረትና የብረታ ብረት መጋጨት ብቻ አልነበረም፣ የአንድ ቤተሰብ ህልምም ሲሰባበር የሚሰማ ጩኸት እንጂ። በአደጋው ቦታ የደረሱ ሰዎች ያዩት ትዕይንት ግን ማንኛውም የጨከነ ልብ የሚሰብር ነበረ። ሳሚና ቡርቴ ተለያይተው አልወደቁም። እንዲሁም ሳሚ አደጋው ሲመጣ ቡርቴን በሰውነቱ ለመሸፈን ሞክሮም ነበር። ሁለቱም በአስፋልቱ ላይ እንደተቃቀፉ ደማቸው ተቀላቅሎ እየፈሰሰ ነፍሳቸው በአንድነት ወጣች። ሞት እንኳን እጆቻቸውን ሊያላቅቅ አልቻለም። በፍቅር ኖሮ በፍቅር ተቃቅፈው በአንድ ቅጽበት ወደማይመለሱበት ዓለምም አብረው ተጓዙ። ይህ የሳሚና የቡርቴ አሰቃቂ ፍጻሜ በ2017 ዓ.ም በጣሊያን ቬሮና ከተማ የተከሰተውን ተመሳሳይ ታሪክ ያስታውሳል። ማርኮና ጁሊያ የተባሉ ባልና ሚስት ልክ እንደ ሳሚና ቡርቴ በሞተር ሳይክል እንደተጓዙ በደረሰባቸው አደጋ ህይወታቸው አልፏል። በወቅቱ ማርኮ ባለቤቱን ጁሊያን ከከባድ ተሽከርካሪው ከመካከል በደረቷ ተኝቶ እቅፍ አድርጓት መገኘቱ ዓለምን አስለቅሶም ነበር። ሞት ስጋቸውን ቢበላውም ፍቅራቸውን ግን መንካትም አልቻለም። በጣም የሚከብደውና ልብ የሚሰብረው ግን ወደ ቤት ሲመለሱ የሚታየው ትዕይንት ነው። ዛሬ ማታ እነዚያ ገና ዳድ የሚሉ ህጻናት የሚጠብቁት የሞተር ድምጽ አይመጣም። እናታቸው ቡርቴ ማታ አራት ልታዘጋጅ፣ አባታቸውም ሳሚ ደግሞ አይዟችሁ ሊላቸው አይመለሱም። ዛሬ ሳሚና ቡርቴ ቤት ውስጥ ያለው ጸጥታ የሚጮህ ነው። ልጆቻቸው ደጃፍ ላይ ቆመው የመንገዱን አቧራ እያዩ ወላጆቻቸውን ይጠብቃሉ። የሚመጣው ግን የሰፈር ሰው ጥቁር ልብስ ለብሶ ነው። አባትና እናትን በአንድ ቀን በአንድ ቅጽበት ማጣት ለህፃናት የሚሸከሙት የማይችሉት ከባድ ተራራ ነው። ሳሚና ባለቤቱ ቡርቴ ተቃቅፈው እንደሳቁ ልጆቻቸውን
ሜዳ ላይ ጥለው ላይመለሱ አሸለቡ። ከዚህ ጋር በተያያዘ የፖሊስ መረጃና የመጨረሻው ስንብት የጠበላ ከተማ አስተዳደር ፖሊስ ትራፊክ አስተባባሪና ዋና ሳጅን ፈለቀ ዳንሳ እንደገለጹት አደጋው የቅድሚያ አለመሰጣጣትና የፍጥነት ውጤት ነው። በአደጋው ዛሬ 2 ንጹሃን ነፍሶች ጠፍተዋል፣ 1 ቤት ፈርሷል፣ ልጆችም ያለ ወላጅ ቀርተዋል። በሚኒባስ ውስጥ የነበሩት 5 ተሳፋሪዎችም በጠበላ ሆስፒታል ሕክምናም ተኝተዋል። ክቡራን አድማጭ ተመልካቾቻችን ከድንገተኛ ሞት ሁላችንን የሚሰውረን ፈጣሪ ለዓለማችን ለሀገራችን ሰላሙን ሁሉ ያድለን፣ ቸር የምንሰማበትን ነገሮች ሁሉ ያፍጥንልን። ለእሳቱ ይዘን የቀረብንላችሁ መረጃዎቻችን በዚህ ያበቃ። በቀጣይ በሌላ መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።